መልካም ልደት ሀይሚዬ እንኳን ተወለድሽ ከዚህ በላይ ደግሞ ቀሪ ዘመንሽ ያማረ የተዋበ እንዲሆንልሽ ምኞቴ ነው። ጠላቶችሽን እየረገጥሻቸው አንቺ ደግሞ በደስታ የምታብቢበት አመት ያድርግልሽ። እንኳን ተወለድሽ ብያለሁኝ ማለት ነው። ሌሎቻችሁም መልካም ምኞታችሁን ተመኙላት። እንግዲህ ዛሬ መልካም ምኞታቸውን የተመኙላት ጓደኞቿ እጅግ በጣም ብዙ ናቸው። እንግዲህ ያሽማግሌ ብሩኬም እያረጀ ነው የሆነ ሰው እያላት ነበረ ማለት ነው። ለማንኛውም እያማረባት ነው ብትል አይሻልህም? ብሩኬ በጣም አምሮባታል። መልካም ልደት፣ እንኳን ተወለድሽ። እግዚአብሔር አምላክ ቀሪ ዘመንሽን ያሳምርልሽ፣ የከፍታ የደስታ አመት ይሆንልሽ። ሌላ እውነት ለመናገር ትናንትና ብሩኬ ሀይሚን ላናግረህ ስትለው ጥሏት ሄዷልና ዋጋ እንደምታስከፍለው እርግጠኛ ነኝ። ብሩኬ ማለት ነው እንደዚህ ሰበር ሰካ ብላ መታ ማለት ነው። ግን ሀይሚ ሁሉም ሰው ከጎኗ እንደሆነ አውቃለች። እኔ አንተን መናገርና አንተን ማስቀየም አያቅተኝም። ነገር ግን ለወንድሞችና ለቤተሰቦች ብዬ ነው እየተውኩት። ግን ደግሞ አንተ ካመጣኸው ዋጋ አስከፍልሃለሁ፣ ታገኘዋለህ ብላለች እና ጠብቅ። ለማንኛውም ዳኒን ለማናደድ ብሎ አሁን ደግሞ ዳኒ ያዙኝ ልቀቁኝ ያገር ያለ ህርቻችሁላ ብላችሁ ማለት አይቀርም። አይ ድላችን ፈርዶብናል። እንግዲህ እንችለዋለን እንጂ ሀይሚዬ ሰበር ሰካ እያለች ሀይሚዬ መጣች። ለምን አትሉኝም? እነዛን 4 ልጆቿን ልታስመልስ ማለት ነው። 4 ልጆቿን ልትወስድ፣ ሁለቱን ለኔ ብሎ ነበር ብሩኬ ሲያምርህ ይቀራል ብላለች ሀይሚዬ ማለት ነው። ለማንኛውም ሀይሚዬ ማለት ነው እርግፍ አድርጋ ነው ያጠበቻት፣ እጥብጥብ አድርጋ ያሰጣቻት። ወይ ሀይሚ እውነቴን ነው የምላችሁ የመኪና መናኸሪያ አለቻት እኮ። የመኪና መናኸሪያ ትመስሊያለሽ። እውነቴን ነው የምላችሁ እንዴ። እኔ ለማንኛውም ግን በነገራችን ላይ ማለት ነው ፈታ ነው ያደረገችኝ ሀይሚ ማለት ነው። ብሩኬ ግን አስቦት የነበረውን ነገር አስባችሁታል? ብሩኬ እንግዲህ ሊንዳናን ይዟት የመጣው ሀይሚን ለማናደድ፣ ሀይሚን እርርድብን አደርጋታለሁ ብሎ አቃጥላታለሁ ብሎ ነበር የመጣው ማለት ነው። ነገር ግን ሀይሚዬ ደግሞ አልተናደደችለትም በጭራሽ። እንደው እሷን አንቺ ምን የመኪና መናኸሪያ ትመስያለሽ ነበር ስትላት የነበረችው፣ ስትሰድባት ነበር የነበረችው። እውነቴን ነው ማለት ነውና ጭራሽ ከሀይሚ ማለቴ በምን ትናደዳለች? እስቲ ያስቡት። እንዴት ልትናደድ ትችላለች ሀይሚ ማለት ነው? ማለት እኔ በቃ ፎቶውን እንዳየሁት ወይም ደግሞ ብሩኬ ሲፖስት ወይኔ ምን አይነት ልጅ ነች? እኔማ ሀሳብ አስተያየቴን አልሰጥም። ምክንያቱም ቆንጆ ትሆን እንዴ ወይስ ደግሞ ስምረት ትሆን እንዴ? ስለዚህ ሳላይ አልፈርድም ብዬ ነበረ። በኋላ ሳይላችሁ ከሀይሚ አትሻለም፣ እንዲሁም ሀይሚ ስራ እንደርስምና ሀይሚዬ ለምንድን ነው የምትናደደው? ብሩኬ ከሷ ከሀይሚ የተሻለ ሴት ይዞ አልመጣም። ስለዚህ ለምን ትናደዳለች? አልተናደደችምና ብሩኬ ግን ጥረቱ አጣጥሩ ሀይሚ ለማናደር ነበረ። አልተሳካልህም። ለማንኛውም ማለት ነው በቁምጣም ብትመጣ በሱሪም ብትመጣ በምንም ብትመጣ ትናንት በታይት ነበረ፣ ዛሬ በቁምጣም ብትመጣ እንግዲህ ምንም አልሆነም። ደግሞ ብሩኬንም አንተ እንደው ሴቶቹን እንደ ቦርሳ ነው መቀያየራቸው። እንደው የዳኒ የሆነ ነገር ያምራሃል፣ የዳኒ የሆነ ነገር መውሰድ ትፈልጋለህ አለች። እውነቴን ነው የምላችሁ። ወይ ጉድ! ደግሞ እኮ ከሷ ብሶ ባለ የመኪና መናኸሪያዋ ለማዘዝም ሞክራት ነበረ። ለማዘዝም ራሱ አዳርቷት ነበረ። ምን አቀብኝ ነው ውሃ አቀብኝ ነው ዋንቦ ሀሰጪኝ ምናምን እያለች ነበረ ማለት ለማዘዝም ዳርቷት ነበር። ሀይሚ ታዲያ እኔ አንቺ ሰራተኛሽ እመስልሻለሁ እንዴ ምናምን ብላ ቋቀጭ ጨርገቻታ። የኛ አክቲቭ እሳት ማለት ነው እንዴ እውነቴን ነው የምላችሁ። ብሩኬ ግን ምን አስበህ ነው የዳኒ የሆነ ነገር መንጠቅ የእውነት ግን እውነት እንነጋገር ከተባለ ማለት ነው ብሩኬ በፊት ከሀይሚ ጋር ሲሰራ ማለት ነው በጣም አስተማሪ ቪዲዮ፣ ደስ የሚል ቪዲዮ ምናምን ነበር ይዞ የሚመጣውና አሁን ላይ ግን ማለት እኔ እውነት እንነጋገር ከተባለ ምንም የሚያስተምር ነገር የለውም ማለት በቃ እኔ እንጃ የሆነ ጥሩ አይደለም። ብሩኬ ግን እንደ በፊት ብትሆንና ባትቀየር እንደ በፊት ብትሰራ በጣም ደስ ይላልና እውነትም ሀይሚ እንዳለችው ሴቶችን ልክ እንደ ቦርሳ ምናምን ነገር ከምትቀያየር አንድ ወጥ የሆነ አቋም ያለው ስራ ብትሰራ እኔ ሀሳብ ነው የምሰጠው ማለት ነውና
ሀይሚ ግን ያው እንዳያቸዋት ነው። ሀይሚ በጣም ጎበዝ ናት፣ ክብሯን እንደጠበቀች ናት ማለት ነው። ክብሯን እንደጠበቀ ብሩኬ ግን ይኸው በባለፈው ሶሲን አመጣ፣ አሁን ደግሞ እቺ ሊንዳናን አመጣ። አስባችሁታል? እውነትም ሀይሚ ትክክል ነች። ሴቶቹን እንደወርሳለችው። ሆይ አልተሳሳሽም ሀይሚ፣ እውነት አልተሳሳሽም። ሴቶቹን እንደወርሳለች። ስለዚህ ብሩኬ የሚያስተምር ነገር አቅርብልን። በቃ እውነቴን ነው የምልህ፣ የሚያስተምር ነገር እኛ እንወዳለን እናከብርሃለን። በቃ የሚያስተምር ነገር ይሁንልን። ምን አስበህ ነው እንደዚህ በዚህ ልክ ማለት ነው? እና ወይ ጉድ! እኔ እኮ ደግሞ የልጅቷ ማለት ነው የልጅቷ ማሽቋለጥ ምናምን ነገር ጭራሽ እኮ ብሩክ ሀይሚን አስቀናለሁ ብሎ ነበረ። አልተሳካልህም ብሩኬ፣ እውነት አልተሳካልህም። ሶሪ። እና እኔ እውነቴን ነው የምላችሁ፣ ብሩኬን በጣም ነው የምወደው፣ ሀይሚንን በጣም ነው የምወዳት፣ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ነገር ግን ያው በብሩኬ ላይ የሰጡት አስተያየት አስተማሪ ነገሮች ልክ እንደ ከዚህ በፊት ያልኩት ብሩኬን ጠልቸው ሳይሆን ልክ እንደ ከዚህ በፊት ይሁን ማለት አሁን ላይ ትምህርት ሰጪ ነገር አይደለም። አሁን ትናንትና ያችን ይዞ መጣ፣ ዛሬ ያችን ይዞ መጣ፣ ያኔ ጥሩ አይደለም የሚለውን ለመናገር ስለፈለኩኝ ነው ማለት ነው። ሌላ እንግዲህ ሀይሚዬ ያው ታውቃላችሁ ተናዳለች ምናምን ብዙ አይነት ነገር አለና ያው ይታይባታል ምናምን የሚለውም አለ። ግን ለማንኛውም ሀይሚ አልተናደደችም። ምክንያቱም መብቱ ነው፣ ፈቅዳለታለች። እንደውም ያጣፍጥላችሁ የአብርሃም ይሰራ ያደርግላችሁ ብላ መርቃችኋለች ማለት ነው። መርቃችኋለች። እውነቴን ነው የምላችሁ። ብሩኬ ደግሞ አንድ የገረመኝ ነገር ማለት ነው አሮጊቷ አረጀሽ እንዴ ምናምን የሚለው ፓርት ማለት ነው። ብሩኬ ቆይ ምን አስበህ ነው እስር ያለችው? በቁምጣ ስለመጣች ያረጀች አልመሰለችም እንዴ? እውነቴን ነው። በቁምጣ ስለመጣች እሷ ያረጀች አልመሰለችም። እሷም ከሀይሚ አትተናነስም። ሀይሚን አረጀሽ ካልክ ማለት ነው። ሀይሚን አረጀሽ ካልክ እሷ ራሱ ከሀይሚ የምትአሻል አይደለችም። እንደውም ማለት ነው። ምክንያቱም በቁምጣ ስለመጣች ወጣት መስላክ ከሆነ ወይም ደግሞ ዊግ ምናምን ስላደረገች ዱቄት ምናምን ነገሮች እንኳን ብዙ የሏትም፣ ግን ዊግ ምናምን ስላላትና ቁምጣ ስለለበሰች ወጣት መስላህ ሊሆን ይችላል። ሀይሚዬ ደግሞ አላረጀችም፣ ገና ነች። ለማንኛውም ብሩኬ ማለት ነው። እና ብቻ ግን ለማንኛውም ፈታ ነው ያደረገችኝ ሀይሚዬ ማለት ነው። የእውነቴን ትናንትና ብሩኬ ነበረ ዛሬ ደግሞ ሀይሚ ፈታ ነው ያደረገችኝ የሌለ ማለት ነው። በቃ ሙዷ ተመችቶኛል። በቃ ፋፈሽ ብላ ምናምን እንጃ፣ ግን መጨረሻውን ጠብቅ ብላለች። ጠብቅ፣ ዋጋህን እሰጥሃለሁ፣ ዋጋ አስከፍልሃለሁ፣ እንደዚህ በቀላሉ የምተውክ አይደለም ብላለች ማለት ዝታለች። ታይኛለህ፣ እኔ ሃይማኖት አይደለሁም እንደስከ ዛሬዋ እንዳልመስልክ፣ አሁን ጠንካራና ጎበዝ ሆኛለሁ ብላለች። ለማንኛውም እንግዲህ ብሩኬ እንጠብቃለን። እንደው ትወጣዋለህ፣ እኛ የለንበትም። እኛ ዝም ብለን ስለ ቪዲዮ ሀሳብ አስተያየት እንሰጣለን እንጂ ችግሩን አንተው እዛው አቀባብለህ ትመልሳለህ አይመስልም?